ይኸውልህ የነ ጆርዲ ማህበር ጆካ ወደ እንትን አካባቢ ወደ ገርጂ አካባቢ የሆነ ዌራውስ አለና መታሰርሽ አይቀርም። እኔ አይደለም ማሳሰርሽ ምላስሽ። የሊያሾን ጉዳይ በተመለከተ የህግ አካላት እርምጃ እንዲወስዱ ዝግጅታችንን አጠናክረን ጨርሰን ለሚመለከታቸው አካላት አስገብተናል። ሊያሾ በህግ ልትጠየቅ ነው። ዜዶ ማሻን ወደ ሪንጉ እንዲገባ 10 ሚሊዮን ብሩን መፍቀዱ እንግዲህ አሁን ጌች ከሰዓታት በፊት እንግዲህ ወጥቶ ተናግሯል። እዛ ፕሮግራም እያዘጋጁ ሴቶችን ለትምህርት በሚል ሰበብ ስለ ሴትነት ስለ ጥንካሬ እናስተምራለን እያሉ እየወሰዷቸው ያው ገርጂ አካባቢ የሆነ ዌርሃውስ አለ። እዛ ስለ ሴትነት ስለ ጥንካሬ ስለ ብርታት እናስተምራቸዋለን እያሉ እነ ፓሪዝማን አወቃቸዋት አይደል? ያቺ ሌዝቢያኗ እነ ማንሲያ ማለት ጆካ እዚሁ ጌመር ነች። ቲክታክ ላይ እያወቅን ነው እኮ ይዘናቸው አቅፈናቸው የተቀመጡ ፎቶአቸውን ማህበራቸውን ላኩለት የማንሲያንም የፓሪዝማ ኦፍ ኮርስ ልክልሃለሁ። እኔ እኮ ጓል ሰገን አንቺ አዲስ አበባ ነው እኮ የምትኖሪ ብዙ ነገር ታውቂያለሽ። አውቃለሁ። ቀጥይ። እሺ ያ የተወሰነውን ነው የማወራው እና ማንሲያ የቀረም በውስጥ ታደርሽኛለሽ። አሁን እንደዋወላል ልክልሃለሁ። ያ ማንሲያ ፓሪዝማ የሚባሉ ሁለት ሴቶች አሉ። ዋናቸው ደግሞ የቲሙ መሪ ፓሪዝማ ግን የሀበሻ ስም አለ ጋይዝ? አይ የሀበሻ ስም አይደለም ግን እንትን ነው ኒክኔማቸው ነው። ፓሪዝማ የምትባለዋ እንትን ናት፣ ፓን ነች። ፓን ማለት ዓለም ላይ ያለ ጾታ በጠቅላላ ጋር አብሮ የሚተኛ። እቺኛው አሁን የምታያት እቺ ጆርዲ ደግሞ ባዮሴክሹዋል ነች፣ ከወንድም ከሴትም ጋር ትተኛለች። ያቺኛዋ ደግሞ ከሴት ጋር ብቻ ነው የምትተኛው፣ ሌዝቢያን ናት። የተለያዩ ናቸው እንደነገርኩ ነው። እና ፕሮግራም እያዘጋጁ ሴቶችን እየጠሩ ትምህርት እንሰጣለን ስለ ጥንካሬ ስለ ብርታት ስለ ሴትነት እያሉ እየጠሩ ብዙ ሴቶች ተበላሽተዋል። ጆከር በየክለቡ ብትሄድ አዲስ አበባ ውስጥ ያሳፍርሃል። አንገት ነው የምትደፋው። በየክለቡ ስንቱን ቆሻሻ ስንቱን ሌዝቢያን በየሽንት ቤት ውስጥ ሰክረው እየተላላሱ እነዚህ ለክለብ ቤት ጠባቂዎች 300,000 እና 100,000 እየከፈሉ ነው አፍ የሚያዘጉት። ሚዲያ ላይ እንዳይፖስት ሚዲያ ላይ እንዳይወጣ። እዚህ ቲክቶክ ላይ አንድ ጊዜ ላቋርጥሽና ትዝ ስላስባልሽ እናል 22 ሀቫና የሚባል ክለብ እናቆሰል ማይቆሰ ይል ሴትና ሴት ሽንት ቤት ውስጥ ባይኔ አዲስ አበባ ውስጥ ባይኔ አይቻለሁ። ሴትና ሴት እንደዚህ እንደ ወንድ ልጅ ግርግዳ አስጠግታ ከንፈሯን እንደዚህ ታጥፋስ ምላሷን ይዛ እየመጠመጠቻት ባይኔ አይቻለሁ። ቀጥይ። ያ ሌላ ደግሞ በጣም የሌዝቢያን መጠራቀሚያ ኢሉዥን የምታውቀው ከሆነ ኢሉዥንን የምታውቁት ታውቃላችሁ። ኢሉዥን እንዲሁ የሌዝቢያን መጠራቀሚያ ነው። አሁን ላይ አዲስ አበባ ላይ ያሉ ክለቦች በጠቅላላ እነ ፓንዶራ አብዛኞቹ እንዳለ ሌዝቢያን አቅፈው ኢቭን ለብቻቸው ክለብ አላቸው። የሚገርም ነገር በኮድ ነው የሌዝቢያን ብቻ። አዎ የጌና የሌዝቢያኖች አለ። ኮድ አለ። በዛ ልብስ ነው የምትገባው። በሚሰጥ ኮድ ነው የምትገባው እንጂ ራንደም እኔና ዳንተ ጤነኛ ሰው መግባት አይችልም። ኢሉዥን የምታውቁ ሰዎች ይዘገነናል። ወንድ ሁሉ ታያለህ ኢሉዥን ውስጥ። ቶይሌት ወደ ሽንት ቤት ስትሄድ ወንድ ለወንድ ልታገኝ ትችላለህ። እሱ ብቻ አይደለም። ይኸውልህ አሁን ይሄ ነገር እየበዛ የመጣው አንደኛ የጆርዲን ነገር ሳንረሳው፣ ጆርዲ ኢትዮጵያዊ አይደለችም ጆካ። ሁለተኛ ነገር እቺ ሴትዮ የራሷን ስም ለመገንባት ጆርዲ እንዴት ኢትዮጵያዊ አይደለችም? ኢትዮጵያዊ አይደለችም። እንዴት? የቀረውን በውስጥ እነግርሃለሁ፣ ግን ኢትዮጵያዊ አይደለችም። አንደኛ ነገር ንገሩት ኢትዮጵያዊ እንዳልሆነች። ከዛ በተጨማሪ እዚህ ሚዲያ ላይ እዚሁ ቲክቶክ ላይ እነ ማንሲያ አሉ። ሙን የተናገረው ከዚህ በፊት በጌመሮች ጆከር ናቲ ሙን የተናገረው ልጅ ካስታወስ በወንድ አስደፍረው አስገድለው ራሱን አጥፍቷል። እነሱ ሴት ለሴት ሲሳሳሙ ጌመሮችን አይቶ እንዳያወራ ብለው በወንድ አስደፍረው ልጁ ራሱን አጠፋ። ማን የተገደለው ልጅ? ናቲሙን ያውቀዋል። ናቲሙን ጌመሩ ይነግርሃል። ናቲሙን ሙን ነው የሚያውቀው። ሙን በነገርክ ላይ ከነ ኤቪደንስ አለው፣ ግን ለህይወቱ አስጊ እንጂ በጣም ብዙ ኤቪደንሶች እጁ ላይ አለ። በጣም ብዙ ግን ማውራት አይችልም። ህይወቱ ችግር ውስጥ ነው። ምን ልልህ ነው? እሺ እየበዙ ነው ያሉት
በቁጥር በጣም ብዙ እንዴት ሊያስገድሉ ቻሉ? ቋልሰገን ይኸውልህ ልጁ ተደፈረ፣ በወንድ አስደፈሩት፣ ቀጠሩትና ሴት ለሴት ሲሳሳሙ አየ። ጌመሮች ማለት ነው፣ ቲክቶክ ላይ ፌመስ ናቸው። እንዳይናገር ብለው ቀጥረው በሴት አድርገው በስንት ስቃይ አግኝተውት አስደፈሩት። ከዛ ልጁ ደብዳቤ ጽፎ ራሱን አጠፋ። ተደፍሮ ይሄን ነገር መቆጣጠር አልችልም ብሎ በወንድ አስደፈሩትና ራሱን አጠፋ። ይሄን ያደረጉት እንዴት? እኔ በጠፋሁበት ጊዜ ዛሬ ስንት ዓመት? ኧረ አሁን ያለፈው ዓመት ነው እንዴ? ብዙ ሰው ያውቀዋል ይሄን ታሪክ፣ በጣም ብዙ ሰው ያውቀዋል እንዴ። የሚታወቅ ታሪክ ነው። ሙንን ካገኘው ጌም ስትጫወት ጠይቀው ይነግርሃል ስለዚህ ልጅ። ሶ ምን ልልክ ነው ብዙ ጌመሮች እንደዚህ አድርገው እያስደፈሩ እየገደሉ የወንድ ልጅ ጠበቃ ሴት የምትሉ ወንድ ልጅ እስከማን ማን ነው ለሱ ጠበቃ የሚሆንለት? እምሳቸውን እየሰጡ ገንዘብ እየሰጡ ይሄ ድርጅት እየከፈላቸው ነው ይሄን ስራ የሚሰሩት። ዜዶ ማርሻል የሚያሸንፍ ከሆነ 10 ሚሊዮን ብር ይዞ እንደሚወጣ የማያሸንፍ ከሆነ ደግሞ ምንም እንደማያገኝ እንግዲህ ከደቂቃዎች በፊት ገልጿል። ይህን ደግሞ ያደረገበት ምክንያት ለህዝቡ ሲል እንደሆነ እንግዲህ ተናግሯል ማለት ነው። ህዝቡ ዜዶ ማርሻል ገብቶ እንዲጋጠም ከጆኒ ጋር እንዲፋየት ይፈልጋል። ስለዚህ 10 ሚሊዮን ብሩ አቅርበናል። ነገር ግን 10 ሚሊዮን ብሩ ምን ሰጣው ጆኒን ካሸነፈ ብቻ ነው፣ ካላሸነፈ ምንም ይዞ አይወጣም ሲልም ገልጿል። በዚህ ነገር ዜዶ ማርሻል ይስማማል ወይ? አብረን የምናየው ይሆናል። አትዘናጉ። አሁንም ቢሆን ዩቲዩብ ቻናሏን ሪፖርት አድርጉት። ኢሜል ጻፉ ለዩቲዩብ። ካምፔኑ አላለቀም። ፍርድ ሂደቷንም ወሬቨር ውጤቱ የመጣው ውጤት ስጨርስ ወታ ተመልሳ በዚህ ዩቲዩቧ በእኛ እንባና በሴቶች ስቃይ ላይ ማላገጥ መቀለድ ምናምን እንደማትችል አሁን ማሳየት ስላለብን ፔጇን አሁንም እየገባችሁ ሪፖርት አድርጉ። የእሷ ፔጅ ብቻ ሳይሆን መሰል ፔጆችም ቀናቸውን እየጠበቁ ስለሆነ እነሱንም ወደኛ ላኩልን። እናንተም ሴቭ አድርጉ። መረጃዎች ያስፈልጉናል። ብዙ መረጃዎችን ሴቭ አድርጉ። እንዲሁም ኢሜል ላኩ። ፕራክቲካሊ አሁንም እንዴት አድርጋችሁ ሪፖርት ማድረግ እንደምትችሉ ሌላ ቪዲዮ እንሰራለን። በት አሁንም ቢሆን እንዳትዘናጉ። ኦኬ። እና እንደምታውቁት ሊያሹ ታዋቂ ሰው መከተል ስራዋ ነው። ይህ ደስ ሰርጆ እኛ ተቀጥረን የምንሰራው ስራ እንዳለ ሁሉ የእሷ ስራ ታዋቂ ሰው። እኔ ከእሷ የሚገርመኝ ማለት አሁን መችለት ሎጊን ብለው ወጡ አለች። ሎጋውትን ኦኬ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ። እሺ